እያያችሁትም ስለሆነ ነው ከእንስሳት ተዋጽኦ ጀምሮ እስከ ግብርና ምርታችን ድረስ ብዙ ምርቶች ይመረታሉ። ግን ከማስተዋወቅ አኳያ የሚቀረን ነገር ስለነበረ ዛሬ ላይ ይሄ ባዛር መከፈቱ አንደኛ ነገር ተጠቃሚውን ከአርሶ አደሩ ጋራ ትስስር ይፈጥርልናል። እኛም የራሳችን ምርት የራሳችን አርሶ አደሮች ራሳችን እየገዛንና ተጠቃሚ የምናደርግበት እድል ይኖራል። ከዛ ውጭ ደግሞ ሌላም ቅድም የተጠሩ ሆቴሎች አሉ፣ ከፍተኛ ዩኒቨርሲቲዎች አሉ። የኛን አርሶ አደሮች የግብይት ትስስር በማድረግ ተጠቃሚ ለማድረግ ስለሆነ በፋርጣ እየተመረቱ ያሉ ምርቶችን ከፈላጊው ጋር ማገናኘት አላማው ማለት ነው። ምርት አለ። ስለዚህ የምርት ደግሞ ብዙ ጊዜ ከሌላ አካባቢ የሚመጣ ምርት ነው ሰው የሚጠቀመው። ግን የኛን ምርት ደግሞ ከዛ ጋር ተቀላቅሎ ነው የሚሸጥ ማለት ነው። ለምሳሌ ሽንኩርት ከተባለው ኮገራ ነው የሚባለው ፋርጣ ከሌላ ተቋማትና ከግብር ማህበረሰብ የመጣችው ድሮ ኤጂፒ የምንለው አሁን ኤፍኤስአርፒ የምንለው ፕሮጀክት አለ። ከሱ ጋር በመተባበር በፋርጣ እየተመረቱ ያሉ ምርቶችን ለተጠቃሚ ማስተዋወቅ ነው ትልቁ ዓላማችን ማለት ነው። እንግዲህ በእንስሳት ሀብት ልማትም አሳ ጭምራለን ማለት ነው። ርብ ላይ በጣም ብዙ ሰፊ አሳ ይመረታል። ደብረታቦር ላይ ግን ብዙ ሰው አሳ ሲመገባቸው። ስለዚህ ሌሎችም ሆቴሎች እየጠራናችሁ ምርቱ ስላለ ይሄንን በየሆቴላችሁ እንድታቀርቡ ስለምንፈልግ ነው ማለት ነው። እና በእንስሳት ተዋጽኦ ብዙ ነገሮች አሉ። አይብ አለ፣ እርጎ አለ፣ ወተት አለ፣ እንቁላል አለ። ስለዚህ ምዕራፍ የቅድመ ዝግጅት ምዕራፍ የምንለው የአካባቢያችን ምርት በፖቴንሻል በጥንቃቄ መለየት፣ ምርቱ ምን ያህል ነው፣ ምን ምርት እናመርታለን ብሎ መረጃ መሰብሰብ ናቸው። ከዚህ በመቀጠል የሀገር ውስጥ የገበያ ወይም የግብይት ለማረጋጋት ዋና ዋና የትኩረት ተግባራት አሉት። የሀገር ውስጥ ምርት ገበያ ከተማ በመሆኑ ይሄ እናንተ ምርት እዚህ የሚፈለግ ምርት በመሆኑ እናንተ ምርታችሁን በጥራትና በብቃት ማምረት ይገባችኋል። በተመጣጣኝ ዋጋ ማቅረብ ይገባል። በተመጣጣኝ ዋጋ አያችሁት። አሁን የኑሮ ውድነቱን ሁላችንም እናውቃለን አይደል? ዛሬ የነበረው ገበያ ነገ ከፍ፣ ከነገ በኋላ ደግሞ ከፍ፣ ከዛ በኋላ ከፍ እያለ ነው የሚሄደው። ይህ የሚሆነው ለምንድን ነው? የግብይት ሰንሰለቱ በጣም ረጅም በመሆኑ ነው። እናንተ አምራቾች አላችሁ። ከአምራቹ የሚቀበል ጅምለኛ አለ። ከጅምለኛው የሚቀበል ደግሞ ያልተፈቀደለት ሌላ ጅምለኛ አለ። ያልተፈቀደ ስለዚህ የእናንተ ምርት መጨረሻ ላይ ለሚበላው ሰው በጣም ውድ በሆነ ዋጋ ነው የሚደርሰው እና የኑሮ ውድነት እየተባባሰ የመጣው በዚህ ምክንያት ስለሆነ የዚህ ባዛር ጥቅምና አገልግሎቱ አምራቹን እና ሸማቹን በቀጥታ በማገናኘት የኑሮ ውድነትን ማረጋጋት፣ አምራቹን ተጠቃሚ ማድረግ። አያችሁ፣ አምራቹ እኮ ላመረተው ተጠቃሚ ይሆናል። የሚጠቀምበት ማለት ቅድም ያልኳችሁ በመካከል የሚገባው ደላላና ህገ ወጡ ነጋዴ ነው።